ሰላም ጤና ይስጥልን። ዳጣ ቀጣይ ክፍል። የአሁኑ ክፍል ልዩ ነው። ሰላምዬ የልጇን ድምፅ ወይንም ደግሞ ልጇ መኖሯን የምትሰማበት ቀን። እረ እንዴት ደስ ይላል። ለማንኛውም ሰላምዬ ለዚህ ቀን ስለደረሰች እና ልጇ በህይወት መኖሯን ስላወቀች በጣም ደስ ይላል። ምናልባት ቀጣይ ላይ በትክክልና በእርግጥ ሰላምዬ ልጇ ማን እንደሆነ የምታውቅበት ክፍል ይመስለኛል። ኤቢ ከአባቷ ጋር ተያይዛለች። ኤቢ ያው እንደምናውቀው የያዘችውን ነገር እስከ መጨረሻ ድረስ እስከምትደርስበት ድረስ አትመለስም። ግን ደግሞ በዚህ ልክ አባቷን ተከታትላ መፈታተኗ ትንሽ ይከብዳል። ምክንያቱም አባቷ ምንም ቢያጠፋ ጥፋት ቢሰራ ምናልባትም ደግሞ ደረጀ ተሳስተዋል በስህተቱ በጣም እየተጨነቀ ይገኛል። የደረጀን ጭንቀት ማርታ እንኳን ልትረዳ አልቻለችም። ምክንያቱም ለስንት ዓመታት ሲጨነቅበት የነበረ ነው። አሁን ደግሞ ዳጣም እናቴን እያለች እህቶቼንም መቼ ነው ማውቃቸው እያለች በተደጋጋሚ ጥያቄ አለ። ታዲያስ እንዴት ነው ማስተዋወቃቸው? ማርታስ ምን ብዬ እነግራታለሁ? ቤቴስ ምን ይሆናል? ትዳሬ ፈርስ ይሆንን? እያለ ብዙ ነገሮች ያስጨንቁታል። ታዲያ ኤቢ ደግሞ በዚህ ላይ አባቷን እየተከታተለች እየተፈታተነችው ትገኛለች። ደረጀ እንዳለው በወለዱት ልጅ መፈተን ምን ያህል ከባድ ነው? በጣም ይከብዳል። ታዲያ ይባስ ደረጀ ስለ ልጇ ለሰላም ልነግራት ቢሄድ ውሃን አስከትላ አባቷ ምን እንደሚሰራና ምን እንደሚያደርግ እንድታይ ላከቻት። ውሃ ደግሞ ያው ውሃ ናት። ቀጥ ብላ ሰላምዬና ደረጀ በሚነጋገሩበት መሀል ገባች። እሱም በምሬት ውጪ ብዬሻለሁ ውጪ እያለ ሰላምዬም እያለቀሰችና እነግርሻለሁ እያላት እንደሆነ ሄዳ ለኤቢ ነገረቻት። ኤቢን ምንድን ነው ምነግራት? ሰላምስ ለምንድን ነው የምታለቅሰው? እያለች ቀጥ ብላ መጣች። እንደተለመደው ግርግዳ ይዛ መዳመጥ ጀመረች። ታዲያ ደረጀ አራዳ ስለሆነ ምናልባት ታዳምጥ ይሆናል በማለት ቀስ እያለ ወደ በሩ ተጠግቶ እውነትም ኤቢ ግርግዳ ተደግፋ እያዳመጠች አገኛት። እጇን እየጎተታ ወደ ክፍል አስገባት። ምን ፈልጋ እንደሆነ ለምንስ እንደምትከታተል ለምንስ እንደምታዳምጥ እንድትነግረው ጠየቃት። አይ ምንም ፈልጌ አይደለም በማለት እሷ መለሰችው። ታዲያ ደረጀ መኪና ውስጥም ድምፅ መቅጃ አስቀምጣ እንደሆነ አውቆ እንዳለፋትና በትክክል የት እንዳረገች ነገራት። እሷም ሽምጥጥ አላረኩም በማለት ታዲያ በምልክትም ምን ፈልጋ እንደሆነ ከሱ ምን ማወቅ እንደምትፈልግ እኔ በትክክል ነግርሻለሁ፣ ንገሪኝ፣ ምንድን ነው የምትፈልጊ? ምን ማወቅ ትፈልጋለሽ? ብሎ ጠይቋታል። ታዲያ እሷ ለደቂቃ ትንሽ ቢደነግጥም ዳምጠው አይደለም። እናቷ ስትመጣ ይሄ አባዬ አይረዳኝም፣ አንቺ ትሻይኛለሽ፣ ዳጣንና ውሃን ብቻ ነው የሚያዳምጠው በማለት ለእናቷ ትናገራለች። አባትሽ ነው፣ አባትሽን ማክበር ይጠበቅብሻል አለቻት። እሷ መቼስ ትሰማለች። ሰላም እያለቀሰች ነበረ። ምን እንደሆነች አላውቅም። ልቀስቅሳት ጠይቃት አለቻለ እናቷ። በጣም ነው የሚገርመው። አይ ተያት ትተኛ፣ ስትነሳ እኔ ጠይቃታለሁ በማለት ማርታ መለሰቻት። ታዲያ ናታንና ዳጣ ስለ አባቷ በሷ እየተጨነቀ እንደሆነ ዳጣን ነገረችው። ናታንም በእርግጥ አባዬ ይሄን ነገር ያደርጋል ብዬ ባላምንም፣ ነገር ግን ብልህ ሰው ነው፣ ነገሮችን ያስተካክላል። አንቺ ግን አታስጨንቁ፣ ተረጋጊ፣ ጠብቂ፣ እሱ ምልሽን ብቻ አድርጊ ብሏታል ናታን።
የዳጣን ምስጢር መካፈሉ በጣም ደስ ብሎኛል። ምክንያቱም ይመክራታል። ምስጢሬን ግን ለማንም አትናገር ብለዋለች። ሰላም ግን አጥብቃ ትጠይቀኛለች በማለት ነግሯታል። ብትጠይቅም አትንገራት ብለዋለች። ታዲያ ሰላም ደውላ ጋሼ መቼ ነው የምትነግረኝ ስለ ልጄ ነገር? እኔ ዛሬ ማደር አልችልም። ትናንትና አዳር አይደለም ያደርኩት፣ ዛሬ መስማት ፈልጋለሁ በማለት ስልክ ደውላ ጠይቀዋለች። እሱም ካለበት ነው ብለው መኪና ውስጥ እንግዲህ ልነግራት ሰላምዬ ከቤት ወጥታ መጥታለች። ታዲያ ምስጢሩን ከደበቅሽና እናት መሆንሽን ለልጅቷ ካልነገርሻት ነው የምነግርሽ ብሏታል። እንዴት ደብቃታለሁ በማለት ስትል አይ ካልደበቅሽና እኔ ነገሮቹን እስከ ማስተካከልና ለማርታ እስከመናገር ድረስ ዝም ማለት አለብሽ ብሏታል። እሷም ሰላምዬ እሺ በማለት ቃል እየገባችለት ነው። እንግዲህ ደረጀ ልጅሽ ዳጣ ናት ማለት ብቻ ነው የቀረ። ምክንያቱም ተረጋጊ፣ ልብሽን አረጋጊ፣ ስለ ልጅሽ ለመስማት ዝግጁ ሁኚ፣ እነሆ ልነግርሽ ነው በማለት ራሷን እንድታረጋጋ አድርጓታል። እሱም እነሆ ልጅሽ አከሌ ብሎ ስም ብቻ መጥቀስ ነው የቀረው። መልካም ቆይታ ውድ ቤተሰብ።